የሰው ልጅ እኮ የሚጽፈው ኮሜንት አያጣም። ተረጋጋ ቆይ ማለት ሲችሉ ደግ አደረግህ ይሄ ነው ይሄ አሁን ጀግና ነህ አሉት። ወይ ጀግንነትማ ዛሬ ነው እንዴ? ለእሷ ብሎ መሰለኝ እኮ ጨርቁን አንጠልጥሎ ዱባይ የመጣው በንዴት እኮ በጣም ነው የሚወዳት። እንደሚወዳት እኮ በጣም ነው የሚወዳት። ሰዎች ይፈልጉ ማለት እኛ ስንፈልጉ በቃ እኔ ወድሻለሁ አፈቅርሻለሁ ብሎ አሁን ብሩኬ ማለት ነው ባያት እርግጠኛ ነኝ አይደለም ልጁን ሃይሚን በጥርሱ ነው የሚበላ። ልጁም አይተርፍም ይቆነቁነዋል እንደ ጉበት እንጂ እንዲህ ሊምራው እንዲህ ይቅርታ ጠይቂ ሊል ወይ ብሩኬን እንደ እኔ አያውቁትም። እያወቁት ነው አሁን ይሄንን የሚያደርጉት። እንደዛ ቆሞ ሊያዋራው አይተሻል እንትን ኤፍሬም ጋር ሚስቱ ታውቃለህ የሆነ ጓደኛ ጋር እኔ ሃይሚ መጣ ሰው ጋር እንዴት እንደሆነ የሆነ ማለሽ ብሎ ያወራታ ቃለሽ ገብተሻል። አጋጫለሁ ነው ያለው። አጋጫለሁ እንዲህ ብሎ ቢመጣ እኮ ነው ያለው። እንደገና ደግሞ አይተሻል ጆሲ አሁን በጣም ጓደኛው ነው። ጆሲ ላይ ፍራንክ ሲያረጉት እንዴት እንደሆነ ናታም ላይ እንዴት እንደሆነ አይተሻል። እንዴት እንደሆነ አሁን በቀላሉ ማረው እንኳን አይደለ ቀለበት አርጓል የተባለ አፈቅራታለሁ ብሎ አስቢያታለሁ ያለውን ሁላ እንዴት እንዳረገ እናውቃለን እኮ። አረ ወይ አለ ኩስ ራሱ አይሚ ጋር ማንን ጋር ለወዳደርም ብሏል እኮ ከዚህ በፊት ራሱ ከእናቴ በታች እንደገና ደግሞ ተዱባይ ሄዶ እንደገና ሁለተኛ ቪዲዮ ቀይ ቲሸርት ለብሶ እንኳን ከነቁምጣው መሄድ አለብህ ብላ ጠራችሁ ላይ አይተሽዋል። እንዴት ፊቱ ራሱ በስማም እንኳን አይደለ እሷ አጠገቡ ያለችው እኛ በርቀት ተመልክተ ነው ፊቱ እንዴት እንደሚያስፈራ አዎ እንዴ! እንደው መለስ ብለው የኋላኛውን ቪዲዮ እንኳን አይተው ለምንድን ነው የማይማረው ሰው? ለምንድን ነው የሚሳደበው? ትናንትና ብሎ እንደው እንደ ትናንትና ደስ ብሎ ታያቅም እሱ እውነቴ አንዳንዴ ሲናስብ ማለት ነው። አሁን አይኒ እውነቴን ነው ስራ ሰው ናት እኮ ጌታ ምስክ አሁን እኮ ምን ነው ታውቃለች? አይኒ ስራ ሰው ናት። በቃ ማትገናኝ ቦታ ላይ አትፈልግም። ጀግና ናቸው ማለት ነው። በጣም ስለዚህ የሚያራርቅ ነገር የሆነ አንቺ ተጽዕኖ ያደርጋል እኮ ኮሜንት ሲበዛ ውሸት እውነት ይሆናል ይባላል አይደል? ለምንድን ነው ሰው ግን በዚህን ያህል ሁለቱን ለማለያየት ወዲያው የሆነ ነገር ሲፈጠር አንዷ የሃይሚን ፎቶ አንዱ የብሩክን ፎቶ ይዘው ምን የሚሉት ለምንድን ነው? አበሻ እኮ አለን እኮ ነው ውዴ። አበሻ ስንባል ጌታን እውነት ሌላ ቦታ በትንሹ ቢሆን ያድጋሉ። ግን እኛ አበሾች በርስ እኮ እንበላለን። በምን ስትይ በብሔር ስትይ ሲሆን ማለት ነው ነገሮችን እውነት እንኳን ቢሆን ነገሮችን በማስተዋለያቸው ብሩኬ ተረጋጋ አርቀሃስ ብሎ ሰው ይመክራል። ውሳኔህ ጥሩ ነው፣ እሷ ጥፋተኛ ናት፣ ጀግናው ኧረ በስመ አብ እኔ እንደ ትናንቱ እየታዘበ ነው። ግን መቼም አይጻፍም። ኧረ በስመ አብ በጣም እሱ እኮ እየታዘበ እኮ ነው። ምን እንደሆነ ታውቃለች? እሱ እየታዘበ ነው። ማን እንደሆነ መጥፎ ማን እንደሆነ ቦታ አለ ሰው እነሱ እየታዘቡ አሁን እሱ ሁለቱም ኦዲየንስን ነው ፍራንክ እያረጉ ያሉት። ስለዚህ ለምንድን ነው እኔ እንጃ እኔ አላውቅም። ባለፈው ተሻለ አይደል? ባለፈው ሃይሚ ሰራችሁ ላይ ገብቶ እንትና ወጥቶ አውርቷል አይደል? አይዞሽ ብሎ እንትና አውርቷል። አሁን እኮ ወንድሞቹ ራሱ ሰጥ ብሏል አይደል? እነሱ አብረው ነበር ነገር አይማሩ። ምንድነው ያለው ወንድሟ? ኮሜንት ጥፏል። አብርሽ ግን ምንድነው ያለው? ቡቡዬ ተረጋጋ፣ ሃይሚ ይቅርታ ትጠይቅ የምትሉ
አጥፍታለች የምትሉ ብሎ ነው የጻፈው እንጂ እንኳን እንደዚህ ነው እንኳን አላለም። ማርያም ሁሌም እነሱ ኮሜንት ሲጽፉ ራሱ አንድ ኔጌቲቭ ነገር አይጽፉም። ያውቃሉ እንዴ ያውቃሉ። ማን ጽፏል? አይ ማነው እንትራጋ ገብቷል እኮ ስሙ አብርሽ 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 ቤተኛው በትላንትናው በትናንትናው ላይ ጽፏል። ገብተሽ ወደ ስንት ላይ ነው ጽፏል? ሁለተኛ ለመሰለኝ ይቻላል። ግን እኮ ቡቡዬ ተረጋጋ የምትሉ ሃይሚ ጥፋተኛ ነች የምትሉ በላይክ ብሎ ነው የወጣው። እንኳን ክፉ ነገር እንኳን አላለም። በነገራችን ላይ እኮ ማለት ነው በአብርሽ ስም እኮ ብዙ ሰው የከፈተ አለ። እናንተ ወይ ፎቶውን አይታችሁ ከሆነ ብዙ ሰው እኮ አለ። አሁን እሱ በትላንትና በሰርጉ ቀን እንደዛ ብሎ ይጽፋል። ነኪና ይው ተስተጀርባው እኮ የራሱ ፔጅ ነው። ፍሮላቸው እንትናቸው ትንሽ ነው። አካውንታቸው ታውቂዋለሽ እኮ በአካውንቱ ካለ እሱማ በብሩክም አለ። በብሩክ ስሙማ ብዙ እኮ ነው አለ። በጣም ብዙ እስኪ አብረን ሰላም ነው እት ያዘዝ መሰለኝ። ለማንኛውም የትናንቱ አሁን መጥፎ ኔጌቲቭ ኮሜንት አያስጥፍም። ጥሩ ጥሩ ኮሜንት ነበር እንጂ መጻፍ የነበረባቸው። ሰው እኮ የለም ውድ ማቃየን ሰው አበሻነን እኮ ምን ታረጋለሽ? አለ አይደለም ደግሞ ሌላ የሚቀማ ብሩክን የሚወስዱ ሰው ዝም ብሎ እኛ ሴትነቱን ዝቅ የምናደርግበት አለ እኮ ሴት ነንና በጣም በስመ መቆጣት እራሱ ካለብሽ ሁለቱንም ነው እንጂ አንተ ጀግና አንደኛውን ከፍ አንደኛውን ዝቅ ታደርጋለሽ። ሰው እኮ ቅናተኛ እኮ ነው። ሰርቶ የምትለወጪ አይወድም። የሆነ ነገር ሲታረጋ እከሌ እንደዛ አድርጋ እከሌ ምን ያደርጋ ነው የሚለው ታውቃለሽ አይደል? እኛ ስደተኞች ራሱ የሆነ ነገር ቢታረጊ ራሱ እከሌ ልጅ ጋር አድርጋለች አንቺ ምን ታደርጋለች? ምንድን ነው የምትሰሪው ይልሻል። ይሄን ማወቅ አለብሽ እኮ ያንቺ ከዞር ብለሽ አስቢ። አሁን እኛ የሆነ ነገር ሰርተን ሳንሰራ ቲም የሆነ ነገር እንይዝ ብለን የሆነ አቅማችን ያዝ ካረገን ራሱ የሆነ ሰው ይሰራል። ግን እከሌ ልጅ ታደርጋለች እከሌ ልጅ ምን ትሰራለች? አንቺ የት ደርሰሽ ይላል። ሃይሚ ትታወቃለች፣ ጀግና ናት። ላመነችበት ነገር ወደ ኋላው አትልም። ግን አንዴ ያቋታል አይደለ? ለምን አስፈለገ ይሄ ሁሉ ውርጅብኝ? ሰው ነው ምን ታደርጋለች? ሰው ነው ፎቶ የሰው ፎቶ ምን ታደርጋለች? አብርሽን አይተሻል? እውነቴን እኔ እኮ የምደንቆኝ ነገር ማለት ነው እውነት አብርሽን በጣም ነው የሚገባው። ገብቼ በጣም እንተከታተላል። ግን የአብርሽን አይተሻል አይደል? ስድብ ምን አይነት ስድብ ነው አብርሽ የቻለው? እዚህ ጋርም ጉዳይ አይላቸውም። መልስ እንኳን እሱ ደስ የሚለኝ መሰደባችሁኝ እንኳን አይልም እኮ እንዲህ አላችሁኝ እንኳን አይልም። አዎ ትላንት ወዲያ የተቀረበ ነገር ላይ ብዙ ሰዎች የመዳም በጎች ምናምን እያለ እየሰደቡ አይደለም ግን አለ መልሱን ሰጠው እኮ መልሱን ሰጠ እሱ ማን ይወር እንጂ እኔ አልፈልግም። መንጣት የምፈልጉ ነው። እኔ ምንም አይመስለኝም ማለት ነው። መስሚያው ጥጥ ነው። አስበሻል? ይኸው ምላሽ ሰጠ። ግን ሰው ሆኖ ግን መዳሞች በግላሉ እዝጋር በጣም የጣለው ምን እንደሆነ ታውቃለህ? እንደውም እኮ ሃይሚ በኮሜንት አትናደድም። አንዳንዴ ነው እንጂ ብሩኬ ግን ይናደዳል። እንዲህ አላችሁኝ ይላል። ትናንት ያለች እኮ ሩንጎዬ ልትሉ ትችላላችሁ ወይ? ጸለያችሁልኝ ነው እንደ ዛሬ ሴትዮዋ ምንም ሳትለኝ ቀጥ ብላ ተነስታለች። አሁን እኔ የጸለይኩልሽ ሳይሆን ቀጥ ብላ ሽንት ያገባችልኝ እኮ እንመጣለን ስላልን ፈርታ ነዋ። ቀጥታ ገባሽ እንዴ? ዛሬ መጣሁኝ። ቆዩ ማርያም ኧረ ያርግላት። ግን
ቡናሽን ጠጥተሽ ጨርሰሽ ነው የሄድሽው? ግን ቁርስ እየበላው ነው ብለሽ ነበር። ሄደሽ መጣ ብላለች። ሄደሽ መሰለኝ። ስራ እንዴት ነው? አታዋሩም እንዴ እናንተ ሁለት